ሁሉ ጊዜ እኛ ታምር ስለምንወድ ሰው ስለሆነ ታምራቱ ላይ አሳው ላይ መባዛቱ ላይ ነው ትኩረታችንን የምናደርገው። የቀደመ ነገር አለ። ይሄ ለመሆኑ ጴጥሮስ ታንኳውን ሰጥቷል። ማካፈላችሁ ቃል ያለው ሉቃስ ምዕራፍ 5 ከቁጥር 1 ጀምሮ ነው። እግዚአብሔር ደግሞ ዛሬ ያወራናል። በጣም የምናውቀው በማቴዎስ ወንጌል ደግሞ የተማርነው ክፍል ነው። ግን እግዚአብሔር ቃል ሁሌ ስለማይለመድ ዛሬ ደግሞ አዲስ ነገር እናገኝበታለን። አሜን። ምዕራፍ 5 ከቁጥር 1 ጀምሮ ሉቃስ እንደዚህ ይላል። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር። በባህር ዳርም ቆሞ የነበሩትን 2 ታንኳዎች አየ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርግለት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁን ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለው። ይህንንም ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳ የነበሩ ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው። ስላጠመዱት አሳ እርሱም ከእርሱ ጋር የነበሩት ሁሉ ተደንቀዋልና። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጅ ያዕቆብና ዮሐንስ ተደነቁ። ኢየሱስም ስምዖን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። አሜን። ታንኳዎቻቸውንም ወደ ምድር አድርገው ሁሉን ትተው ተከተሉት። አሜን። ስለ መስጠት ትንሽ ነገር ላወራችሁ ነው። በጣም የምናውቀው የእግዚአብሔር ቃል ክፍል ነው። ይሄን ታሪክ አዲስ ክርስቲያን ካልሆነ በስተቀር ክርስቲያኖች ሁሉ እናውቀዋለን ማለት ነው። በመዝሙር አለ አይደል? በግጥም አለ፣ በቃል አለ፣ ጥቅስ ሆኖ አለ፣ አዋጅ ሆኖ አለ። በደንብ ያለ ቃል ነው። በቃ በጣም እኛ ደግሞ ስለ ማቴዎስ ወንጌል ላይ ስንማር ኢየሱስ እንዴት እንደጠራቸው ተምረናል። ሉቃስ ማቴዎስም ማርቆስም ከሚሉት ውጪ አድርጎ ነው የሚዘግበው። ማቴዎስና ማርቆስ ሲዘግቡ ጠራቸው ነው የሚለው። ባህር ዳር ላይ ያገኛቸው ጠራቸው ይላል። ሉቃስ ግን እንዴት እንደጀመረ ከስር መሰረቱ ነው የሚጠይቀው ማለት ነው። እንዴት ነበረ? ሲመጣስ ምን ተሰማችሁ? ከዛስ እያለ ነው ነገርን ከስሩ ነው የሚሰማው። እና እሱ ጋራ በጣም የባረከኝን እኔን የነካኝን ቃል አካፍላችኋለሁ፣ ለእናንተም ይሆናል። አሜን። በዚህ ማለዳ ላይ ማለት ነው አሁን አይደል? በዚህ ማለዳ ላይ ሲመጣ ማለዳ መሆኑን ታውቃላችሁ። ምክንያቱም ከጴጥሮስ ንግግር ስትነሱ ሌሊቱን ሙሉ ፈልገን አተናል ካለ ጠዋት ነው። እና በማለዳ በዛ ሰዓት ላይ ኢየሱስ ሰው ያስጨነቀው የአገልግሎቱ የመጀመሪያ ጊዜ ነው። ቃል ለመስማት እየተከተሉት እያስጠበቡት ይላል። ባህሩ ዳር ላይ እሱ ሊያስተምር፣ እነሱ ደግሞ ተስፋ በመቁረጥ ውስጥ ማለት ነው ጨርሰዋል። ሌሊቱ ሙሉ የድካም ሌሊት ነበር፣ ያልተሳካ ሌሊት፣ በጣም የሚደብር በአንድነት ያጡበት ማለት ነው። ለአንድ ሰው ተሳክቶ ለአንድ ሰው አይደለም፣ የሁሉም ያልተሳካ። ከዛ ታንኳዎቻቸውን ይላል ጥለዋቸው ወደዛ ውስጡ እነሱም የሉ ምንም የለውም፣ ባዶ ነው። መረብ እያጠቡ ነው፣ በቃ ልክ እንደጨረሰ ሰው ማለት ነው። ከዛ ኢየሱስ መጣና ከታንኳዎች ደግሞ የስምዖንን ታንኳ መረጠ። ስለሚያግባባን በተቀየረ ስሙ እናውራ። ወደ ጴጥሮስ ታንኳ መጣ። ከዛ ወደ ጴጥሮስ ታንኳ መጣና ሁሉን የሚችል አምላክ ማለት ነው ለመነው የሚል ቃል አለ። ፈቀቅ ታደርግልኛለህ ላስተምርበት አለ። ለጴጥሮስ ደስ ዝም ብሎ በሰዓት የሚናደድበት ወቅት ነው አይደል? የሚያበሳጭ ነው። ሰው ምንም ቢላችሁ ከሁኔታው አንፃር ያናድዳል። ከዛ እሺ ብሎ ፈቀደለት። ምክንያቱም አንደኛ ታንኳው ባዶ ነው፣ ሁለተኛ ደግሞ ምንም እያደረጉበት አይደለም፣ እነሱም የሉበትም ይላል የእግዚአብሔር ቃል። ምንም የለውም፣ አስቀምጠውታል። ከዛ እነሱ ባልፈለጉት በዛ ሰዓት ላይ በማይፈለግ መፈለጊያ ጊዜው ባለቀበት ነገር ላይ መጣ፣ ገባና ማስተማር ጀመረ። ሃሌሉያ። ከዛ እያስተማረ ነገሩን ሁሉ በጨረሰ ጊዜ ይላል ማለት ነው። ለሰዓታት ነው የሚሆነው። አስተማረ። ኢየሱስ ጋር ደግሞ ብዙ ጥያቄ ይመጣል አይደል? የታመመም ሁሉ ነገር ከጨረሰ በኋላ ዘወር ብሎ ይላል
ወይ ጴጥሮስ ወይ በዚህ ጋር ነው ወይ ከኋላ ነው ምናምን ዞር አለና ስምዖን ጴጥሮስ ለማጥመድ እስቲ አሳ ለማጥመድ ወደ ባህር ከተታቸው ሲል ፈገግ ያስብላል። እንደዛ ያለ ይመስለኛል ምስል ስለሌለው እንጂ ሰው እንደዚህ አስተያየት ቢሰጣችሁ እንደ ሐሳብ ጥሩ ነው ትላልና ግን ጴጥሮስም እንደዛ ነው ያለው። ሲያስረዳ ግን የንቀት ምናምን አይደለም ከሞያ አኳያ ነው የሚያስረዳው። እሱ ልምድም ችሎታም ነው ያለው። ዕውቀት ብቻ አይደለም ልምድም አለው ችሎታም አለው። እና ምን አለው ሌሊት እዚህ ነበር እዚህ አሁን አንተ ያለህበት ላይ እሱ ጠዋት መጥቶ ነው እኛ ግን ሌሊት ነበር እና ደግሞ ሌሊቱን ሙሉ ነው የሆነ ሰዓት ፈልገን ሄደን አይደለም ሌሊቱን ሙሉ ፈልገን አሁን አንተ ስትመጣ አተን ነው ጨርሰን ነው እና የለም እንደሌለ እርግጠኛ ነን እና ደግሞ በሰዓቱ የለም በዚህ ሰዓት ደግሞ አሳ አይጠመድ መረብ ይታጠባል እንጂ አሳ አይጠመድ እና ጨራርሰን ልንሄድ ነው እንኳን አይደለም በቀን ላይ በሌሊት በሚገኝበት ሰዓት ላይ አላገኘንም ብሎ ነው ያለው። እንኳን አይደለም በማይገኝበት ማለት ነው። ኢየሱስ ግን እውነት ምናምን ብሎ አይገረምም። ዝም ሲለው ሃሌሉያ። በጴጥሮስ በሞያዊ ትንተና በበቂ ማስረጃ ኢየሱስ አይገረምም። ሰማው እሺ ያለው የችግሩን ጥልቀት የጊዜውን ርዝመት ነው እኮ አይደል? በደንብ በፖይንት ሲያስረዳው ኢየሱስ ውይ በቃ እሺ እናመሰግናለሁ ነው አላለው። ዝም ብሎ ሲያየው ይመስለኛል እሺ በቃ በቃልህ አለው። አሜን። አሁን በሞያና በችሎታ ሳይሆን እስቲ እምነቴን ቃልህ ላይ ላርግ። አሜን ሃሌሉያ። አሁን እምነቱን ቃሉ ላይ ነው ያደረገው። ያለው እኮ በቃልህ ነው ያለው። ችሎታና ነገር እንደማያመጣ ገብቶኛል ግን በቃልህ አለው። አሁን እምነቱ ከተዛባ አንተ ነህ ያልከው የለም ነው አይደል? ከተገኘም በቃልህ ነው። ስለዚህ እስቲ በቃልህ ብሎ እኔ ዝም ብሎ እንደ ነገሩ የጣለው እንጂ እንደሌላ ጊዜ ሰፍ ብሎ መረቡን የዛለት የጣላ አይመስለኝም። ምክንያቱም እንደሌለ እርግጠኛ ያጠቡት ጨርሰናል ብለው ሁላችንም እንደምናውቀው እንደዘመርነውም እንደተባረክንበት ያዙ ብቻ አይደለም መረባቸው እስኪቀደድ። አሜን። ለጴጥሮስ አይደለም አብረውት ላጡ ሰዎች በረከት የሚሆን አብረውት ለተቸገሩ ለሱ ብቻ አይደለም ለሌሎች ለእንደሱ ላሉ ችግረኞች የሚተርፍ በረከት። ሃሌሉያ። ልክ እንደሱ ሌሊታቸውን ለተነጠቁ ፈልገው ላጡ ሰዎች ራሱ ኑ ጴጥሮስ አግኝቶ የሚጣራ ሆነ። አሜን ሃሌሉያ። አገኘ አላመነም ጠራቸው። የሚገርመኝ እንትኑ እስኪሞላ ብቻ አይደል የዛለት እየጠራቸውን ያውቃሉ። የሰር የማይለው የለም። አሳ ብሎ ሲል የሰር ብሎ የማይመጣ አሳ የለም። ስለዚህ ሁሉም ስለመጡ ከየት እንደመጡ ስለማይታ ታንኳውም አልቻለው መረቡም አልቻለው። የጴጥሮስ አቅቶት ታንኳው የሚለው እስኪሰጥም መረቡ እስኪቀደድ ከአቅም በላይ የሆነ ማለት ነው። በጣም የሚገርመኝ ግን ላካፍላችሁም የፈለኩት ሀሳብ ምንድነው? ብዙ ጊዜ የምናስበው አዎ ይሄ ሆኗል ተደርጓል ሚራክል ነው። አዎ እግዚአብሔር ለኛም እንዲያርግልን በእግዚአብሔር ብቻ የሚጠረጠር ታምራት ነው ይሄ። አሜን። እንደዚህ ያርግላችሁ። በእግዚአብሔር ብቻ የሚጠረጠር ይሄንን ማን አደረገው ሲባል መለኮት ብቻ የሚያስብል ታምራት። አሜን። እነ ጴጥሮስ እኮ አሳ ያዙ በጠዋት እንዴት ሲባል መለኮት ብቻ በሚያደርገው ታምራት የስ ተባርከዋል። ግን ደግሞ ይሄ ብለሲንግ የመጣበት መንገድ አለ። ይሄ ብለሲንግ እንዴት መጣ ሲባል ሁልጊዜ እኛ ታምር ስለምንወድ ማለት ነው ሰው ስለሆነ ታምራቱ ላይ አሳው ላይ መባዛቱ ላይ ነው ትኩረታችንን የምናደርገው። የቀደመ ነገር አለ። ይሄ ለመሆኑ ጴጥሮስ ታንኳውን ሰጥቷል። እሱ ነው ይሄን ያደረገው። ስለ መስጠት ነው ትንሽ ምላችሁ። መስጠቱ ነው ይሄን ያሰጠው። አሜን። ላይ መስለው ይችላል ግን ታንኳውን ስለሰጠ ነው ይሄ በረከት ወደሱ የገባው። የመጀመሪያ በረከቱ ተካፋይ እሱ ነው እኮ። ወደ ሌሎቹ እኮ አልሄዱም። ወደ ጴጥሮስ ታንኳን የመጣው ለምን? አሳ ከመብዛቱ በፊት ታንኳን ለኢየሱስ መስጠት ይቀድማል። አሜን። እሱ ይቀድማል። መስጠት ይቀድማል ልላችሁ ነው። መጀመሪያ ሰጠው። ማን እንደሆነ አውቆ አይደለም ባለማወቅ። ከዛ ባዶ ነው። ቢኖረው ባይዘው እሱም አይኖርም ነበር ሲጀመር። ጴጥሮስም ንግድ ላይ ነው የሚሆነው። እሱ ውስጥ ነው አሳ ውስጥ ነው ሰው ይከባዋል አይሰጥም ነበር። አሁን ግን ባዶ ስለሆነ ከባዶ የሰጠውን በሙላት
እኔ የገረመኝ የጴጥሮስ ባዶ መስጠት አይደለም፣ የኢየሱስ ባዶ መጠየቅ። የኢየሱስ ባዶ አምጣ ማለት መስጠት የበረከት ሰበብ ነው። አሜን። መስጠት የበረከት ሰበብ ነው። እግዚአብሔር ስጡኝ ሲል ሊባርክ ሰበብ እየፈለገ ነው እንጂ ሰማይና ምድርን የፈጠረ አይደል? ዮሐንስ እንደሚለው ሁሉ በእርሱ የሆነለት። የጴጥሮስ ታንኳ ኖረ አልኖረ አገልግሎቱ አይገታም። እንደውም እኔ ጴጥሮስን ሆኜ ሳስብ መሀል ላይ ትዝ ካለው እኮ የመገረሚያው መንገድ ነው። የሆነ ጊዜ ትዝ ይላችኋል፣ ኃይለኛ ወጀብና አውሎ ንፋስ መጥቶ በባህሩ ላይ እየተራመደ መጣ ይላል። ታንኳ አያስፈልገውም፣ ቢፈልግ ወክ እያደረገ ያስተምራቸዋል። ግን ሊባርከው ሰበብ ስለፈለገ። ሃሌሉያ አሜን። ሊባርከው ፈልጓል። በቃ ጴጥሮስ ጋር መገናኘት ፈልጓል። በዚህ ምክንያት ዘላለሙን ሊያስተካክልለት። ጴጥሮስ እኮ የሰጠው ባዶ ታንኳ ነው። በምትኩ ግን ምንድነው ያገኘው ብትሉስ? ዴስቲኒውን ነው የቀየረለት። ኢሚዲየትሊ በዚች ብቻ እኮ ነው ያለው፣ አንተ ከዚህ በኋላ አሳ አጥማጅ ሳትሆን ሰው አጥማጅ ነህ። በአንድ ባዶ ታንኳ ምክንያት። ሃሌሉያ። ላይመስላችሁ ይችላል። ቸርች ስንመጣ የሆነ ነገር ስንሰጥ ምናምን አንደኛ መጀመሪያ ትንሽ ሊመስለን ይችላል አይደል? ያውን ለእግዚአብሔር ምናምን ልንል እንችላለን። እሱን ይጠቀምበታል። ትንሽ ነገር የማይንቅ አምላክ። አሜን። ከሌላው አወዳድሮ አይደለም የሚቀበላችሁ። ሃሌሉያ አሜን። ሊባርክ ነው አምጡ ያለው። ስለዚህ እዚህ ጋር እንደውም እኛ ቸርች ሰጪዎች ነን፣ ግን አስራት ስጡ የሆነ ነገር ስጡ ሲባል አገልግሎት እየደገፋችሁ አይደለም፣ የመባረኪያ ሰበባችን ነው። አሜን። አሁን ቅድም አምልከናል አይደለ? ለሱ ለመጨመር አይደለም፣ የኛ የመባረኪያ ሰበብ። እኛ ሁላችን ተሰብስበን ብንጮህ ሰማይ እኮ ሞቅ አይልም። ከኛ በፊት ሲመለክ ነበረ። ተሰብስበን ብናኮርፍ ጭር አይልበትም። አሜን ሃሌሉያ። ከዚህ በኋላ እናመልክህም ብንለው ወርሺፕ ቆሞበት ምናምን ነገር አይደብረውም፣ ትዝታ አይሆንበትም፣ ክብር ምናምን አይሆንበትም። ግን ሊባርክ ሰበብ ሲፈልግ እስቲ ይላል። ሃሌሉያ። ሊያገኘን ሲፈልግ በሱ መንገድ ሊገናኘን። አሜን። መባረኪያ ሰበብ። እኛም ሰው ሆነን ሰጠን እንድንል፣ እኛም ሰው ሆነን ለእግዚአብሔር እኮ እንድንል። ሃሌሉያ። በመስጠት ማን ተጠቀመ ስትሉ? ጴጥሮስ እንጂ። ለምን ሲባል እኔ የሚገርመኝ በጴጥሮስ ታንኳ ውስጥ አሳ ወይ ግፋቢ አሳ አጥማጅ እንጂ እንደዚህ አይነት ነገር ፎር ዘ ፈርስት ታይም ነው አይደል? መለኮት ሰው ሆኖ ታንኳ ውስጥ ገባ። አሜን። ከዚህ በፊት እንደዚህ አይነት ልምምድ የለውም። በቃ ወይ አሳዎች ወይ አሳ አጥማጆች ናቸው ታንኳይቷ ይዛ የምታውቀው። አሁን ግን የሁሉን ጌታ ያዘች፣ የአሳውን አሜን፣ የአሳ አጥማጁን፣ የባህሩን። ሃሌሉያ አሜን። እግዚአብሔር ልውና እናንተ ጋር ሲመጣ እየጠፋ ነገራችሁ ራሱ ነው የሚመጣው። አሜን። በጥረት ያጣችሁት፣ በእውቀት በችሎታ በልምድ ያጣችሁት የትኛውም ነገር እናንተ ህልውናው ሲገባ፣ እናንተ ወደሱ ስትገቡ፣ እግዚአብሔር ሲያገኛችሁ፣ እናንተ ቤት የሆነ ነገር ለእግዚአብሔር ሲሰጥ ነገራችሁ ነው የሚቀየረው፣ ዘላለማችሁ ነው የሚቀየረው። ቅድም እንደዛ ታውጆ ነበር አይደል? አንተ እኔን ታመልከኛለህ አለ፣ እኔ ደግሞ እህልህን እባርካለሁ። ሰበብ ነው፣ የመባረኪያ ሰበብ። አሜን። ስታመልከኛለህ እባርካለሁ። ሃሌሉያ። ሚልኪያስ ላይም እንደሱ ብሏቸዋል አይደል? እስቲ ፈትኑኛል። እናንተ መባይን ይዛችሁ አስራት ይዛችሁ ቤቴ መታችሁ እኔ የሰማይን በር ባልከፍት፣ አሜን፣ ባልባርካችሁ እስቲ ፈትኑኛል። የመባረኪያ ሰበብ ነው መስጠት፣ ጊዜ መስጠት፣ እድሜ መስጠት፣ ሰዓት መስጠት። ከሰጣችሁ በባዶ አትመለሱ። አሁን መታችኋላ፣ በባዶ አትመለሱ። እኔ እንደ ኢትዮጵያዊ ሊገባችሁ ይችላል፣ በደንብ ይገባችኋል ደግሞ። የኔ እናት እንደዚህ ትላለች፣ ሰውኛ ፍትፍት ምናምን ለባል መጥቶላችሁ ያውቃል? ይመጣላችኋል እንጂ ቤት ያስታላችሁ ፍትፍት ወይ የሆነ ነገር ብቻ በሳህን አድርገው ያመጡልናል። ከዛ እንበላለን። ከውስጥ በላና አጥበን ምናምን ይመላ በባዶ አይመለስም ትላለች። ሰው እንኳን አበሻ እንኳን ማለት አይ በባዶ አይመለስም ብላ ወይ ከነሱ የተሻለ ወይ የሚመጣጠን ነገር አዘጋጅተን ባዶውን ላለመመለስ እኮ ነው። እሱ ደግሞ ጊዜ ሰጣችሁት። አሜን ሃሌሉያ።
እቺ የመጣችሁባት ሰዓት በባዶ አይመለስም። አሜን። እግዚአብሔር ጋር ያረጋችሁት የትኛውም ነገር በባዶ አይመለስም። ወስዶ ዝም አይልም። አሜን። እንደ ባለጠግነቱ መጠን ደግሞ ይመልሳል። ሃሌሉያ። እኛ እንደ አቅማችን ነው አይደል ሳህን ውስጥ ያደረግነው፣ እሱ ደግሞ እንደ ባለጠግነቱ መጠን በእግዚአብሔር ብቻ የሚጠረጠረውን በረከት አስጭኖ ይመልሳል። ጴጥሮስን ከነሐዘኑ እንዳልተወው ከነሐዘኑ እንዳለቀቀው። አሜን። በቃ እንግዲህ እኔ ጨርሻለሁ አንተ እንደፈለክ እንዳላለው ሳይገባው ለሰጠው እንደዚህ ካደረገ ገብቷችሁ ለምትሰጡ ለእናንተማ የሚበልጥ ክብር አለ። አሜን። ገብቷችሁ ተረድታችሁ። ሃሌሉያ። ጴጥሮስ ሳይገባው ነው መለኮት መሆኑን ሳያውቅ ነው። እንደዛ ቢሆን ተሻምተው ኢየሱስን ወደ ግራ ወደ ቀኝ ይዘውን እዚህስ ነው የምትገባው ይሉታል። ከዛ በኋላ ይሄን ብዬ ልጨርስ። ከመከተሉ ከዛ ከእንትን ከመባረኩ በላይ መከተሉ ነው የሚገርመኝ። ሲያየው ይሄ እኮ ሆኖ አያውቅም። ሲጀመር አሳዎቹ ራሱ በዚህ ዘመን ቢሆን ፎቶ የሚነሷ በቀን የመጡ ምናምን ተብሎ በጣም የሚዘገብ ዜና እኮ ነው። ባይዘዌ ዜና ነው ህይወታቸው ላይ የሆነው፣ ሰበር ዜና ነው የሆነው። ቻይና ዘነበ ምናምን ተብሎ ቢቢሲ ላይ አላያችሁም? በቃ ዜና እኮ ነው የነሱ በቀን ምናምን ተብሎ ዜና የሚሆን ነገር ነው። ከዛ አይቶት ጴጥሮስ አስተዋይ ነው። አሳውን አየውና ያጣው ነገር ነው፣ በጣም የሚያስፈልገው ነገር ነው። ህይወቱ የተመሰረተበት የሥራ ቦታ ነው። ለሱ ስኬት አሳ መያዝ፣ ውድቀት ደግሞ አሳ ማጣት ነው። በቃ ስራው ደግሞ አሳ መሸጥ ነው። ሲያየው ግን ይሄ ሁሉ ነገሩ ነው። አየውና ይሄ ያንን አላስረሳው። አሜን። የሚበልጠውን ኢየሱስን አላስረሳው። ትልቁን እግዚአብሔርን አላስረሳው። ልክ የሚፈልገውን ሲያገኝ በቃ ቻው አላለውም። ሃሌሉያ። አሜን። ይሄ ድል አለ ዝም ብሎማ ወደኔ አይመጣም አይደል? በደንብ ሰምቶታል። አሳ አጥማጅ አይደለም ከዚህ በኋላ አሳ አጥማጅ ትላለህ አሜን ምናምን ብሎ ሊሸጡ አሮጡም። አሳውንም ታንኳውንም ሁሉንም ነው የሚለው። ሁሉን መተው ባይዘው በጣም ከባድ። አንዳችሁ ሽጡ ለራታችን ምናምን ሰው አይልም። እኔ ቀን ተምሬ መጥቻ አካፍላችኋለሁ አይልም። ሁሉን ትተው እኮ ነው። ሁሉን ትተው። አሜን። ሁሉን ትተው ተከተሉት። ለምን ሲባል አንድ ነገር ገብቷቸዋል። አሳ የሚመጣው በማጥመድ በልፋት አይደለም። ሃሌሉያ። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። አሳ የሚመጣው እሱን በመከተል ነው። በረከት ያለው እሱ ውስጥ ነው። ነገር ምንጭ ያለው እሱ ውስጥ ነው እንጂ አሁን ብቅ ለሚል ማታ ለጠፋማ አንተን አልክድህም። ይሄ አሁን ያስቀኝና በኋላ ይጠፋል። ተሽጦ ለሚያልቅ ሲቆይ ሽታውን ለሚቀይር አንተን አንተ ትበልጣለህ። ሃሌሉያ። አንተ ትበልጣለህ። የነገር ምንጭ የሆንከው ህልውናክ ነው። ይሄን የሳበው አንተን ነው መከተለው። አሜን። መምጣትክ ነው አሳዎቹን ያመጣቸው። አንተን ነው መከተለው። ሃሌሉያ። ስትመጣ አይደል የመጡት። ስለዚህ ተከትዬ አላጣቸውም። አሜን። ምክንያቱም ኢየሱስ ጴጥሮስን ይከተላል። ኢየሱስ ውስጥ በረከት ይከተላቸዋል ከኋላ። ሃሌሉያ። ምን ልላችሁ ነው? ከጴጥሮስ እንድንማር በጣም ጎዶሎ በሆናችሁ ሰዓት ከመስጠት እንዳታቆሙ። የጴጥሮስ የሚገርመኝ ነገር ጎዶሎነቱ ከመስጠት አላጎደለውም። ባዶ ነው እኮ የነገሩ ባዶ መሆን ከመስጠት አላጎደለውም። ኧረ እኔ እንትን አላልኩም፣ ኧረ እኔ ልታስተምር አይደል እንዴ? አስተማሪ እንደሆነ ገብቶታል። አለባበሱን አይቷል። መምህር ሰዎች አስተማሪ ነው ኧረ ምናምን ብሎ አላለም። ምንም የለውም ግን ለአገልግሎት እቃውን ይሰጣል። ሃሌሉያ። ለአገልግሎት ልክ እንደዛ ሴት ማለት ነው። ሁሉም ሲሰጥ እሷ ምንም የላትም ግን ለአገልግሎት ሲባል ለእግዚአብሔር እንደሰጠችው ጴጥሮስ እኮ ምንም የለውም ግን ከፈለከው ለአገልግሎት። አሜን። ጴጥሮስና ታንኳው አገለገሉ አብረው ይሄው ብለው። አሜን። ከባዶነትም ይሰጣል። ከዛ ደግሞ የሚገርመኝ ማግኘቱ አላስቀረው። በጣም መጽሐፍ ቅዱስ ላይ የሚገርመኝ ነገር አለ። ይሄን ብዬ ጨረስኩ። መጽሐፍ ቅዱስ ላይ የሚገርመኝ ነገር አንዳንድ ሰዎች አይታችኋል። ኢየሱስ ይፈውሳቸውና እኮ አይደለም ሆኖ የማያውቅ ነገር። እሺ አይን በርቶ እስከዛሬ ራሱ በሕክምና የለም። ባይዘው ኢየሱስ የሚያደርገው ፈውስ እኮ በሕክምና የሌለ ነው። አይናቸውን አብርቶት አይደል? አሁን ለምሳሌ በሕክምና መቼም እስካሁን ድረስ መድኃኒት የሌለላቸው ነገሮች አሉ አይደል? ለምጽ፣ አይነ ስውርነት፣
እነዚህ ካንሰር ደም የሚፈሳ ሴት እነዚህ ነገር ሁሉ የተፈወሱ ሽባነት ተተርትሮላቸው የሚገርመኝ ሰው ሲያገኛቸው ማን ነው የፈወሰ እኔ አላውቀውም ይላል። ትተው ነው ወደዛ ነው የሚመለሱት። ነገራቸውን ይዘው ወደ ሰፈር ነው የሚሄዱት። ያ ሰውዬ ወደ ማን እንደሄደ ሰው የለኝም እኮ ብሏል። 38 ዓመት የተኛው ሰውዬ ትዝ ይላችኋል። ሰው የለኝም ብሏል። ወደ ማን ነው የሚሄደው? እሱን አይከተለውም። ወደ ማን ሰው የለኝም ብሎ ዳር ተቀምጦ ከፈወሰው በኋላ ግን ተነስቶ ይሄዳል። ከዛ መንገድ ላይ ሰው አግኝቶት እንዴት ትሸከማለህ? ለምን ትሸከም? ወይኔ አላውቀውም ይላል። ማስተዋል ይጠይቃል። እሱን መከተል ማስተዋል ይጠይቃል። ጴጥሮስ ግን እንደዚህ አልተወዛገበም። ይሄ ሁሌ ማገኘው ነገር ነው የሰጠኸኝ አላለም። አሜን። አንተ ትበልጣለህ። ቃልህማ አሳ ከመጣ አሜን ቀጣዩን አያለው። አሜን። እየተከተልኩ ቀጣዩን አያለው። እየተከተልኩ በረከቴን አያለው። እየተከተልኩ ደግሞ ገና ምን እንደምሰጠኝ አያለው። አሜን። ቢያንስም እሰጥሃለሁ። ከስራ ደክማችሁ ብትመጡና በደከመ መንፈስ ቢያንስም 1 ሰዓት 2 ሰዓት ማክሰኞ ቢያንስም ኑ። አሜን። እዚህ የምትመጣው ትናንሽ የምትመስል ሰዓት የሆነ ነገር የምታረጉት እኮ ዘላለምን ነው የሚጠቀለለው። አሜን። የሆነ ጥበቃ ነው እኮ የሚዘረጋው። ሃሌሉያ። ስለዚህ ማግኘታችሁ ከመከተል እንዳያጎላችሁ፣ ባዶነታችሁን ከመስጠት እንዳያጎላችሁ ተባረኩ።